ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ ከአድማጮች መድረክ መስታወት የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703 475 6309 ስልካችን ምንጊዜም media@gmail.com የኢሜል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ። ሰላም ጤና ይስጥልኝ። የምንጊዜም ሚዲያ ቤተሰቦች የዕለቱ ጉዳይ ፕሮግራማችን ጀምሯል። በምስራቅ አርሲ በተደጋጋሚ በኢትዮጵያ ኦርቶዶክስ ተዋሕዶ አማኞች ላይ የሚፈጸመውን ግድያ የኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖት የተለያዩ ተቋማትን ጨምሮ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት፣ የኢትዮጵያ የሃይማኖት ተቋማት ጉባኤ ለግድያው በኢሰመኮ በኩል ጣት የተጠቆመበት ኦነግ ሳይቀር ሰሞኑን አውግዘውታል። ያለፈው ሰኞ በአሜሪካ ኮንግረስ በተካሄደው ብሪፊንግ ይህንን ጉዳይ ካቀረበው የአሜሪካን ኢትዮጵያውያን የሕዝብ ጉዳዮች ኮሚቴ ወይም ኤፓክ ሰብሳቢ አቶ መስፍን ተገኑና የድርጅቱ ወጣት ኮሚቴ አባል ኢየሩሳሌም ክብረት ጋር በሚኖረኝ ቆይታ ደግሞ በድርጅታቸው በኩል እየተደረጉ ያሉ እንቅስቃሴዎች እንመለከታለን። ርዕዮት ዓለሙ ፕሮግራሙን አዘጋጅቼ ያቀርብላችኋለሁኝ። ተከታተሉን። እንግዶቼ ግብዣይን ተቀብላችሁ ስለተገኛችሁ በጣም እያመሰገንኩ አቶ መስፍን ከአንተ ልጀምርና ስለ ኤፓክ ዛሬ የሚሰሙ ምናልባት ቢኖሩ የኤፓክ ምንነትን በተመለከተ አጭር ማብራሪያ በመስጠት ልትጀምርልን። እሺ፣ በጣም አመሰግናለሁ ርዕዮት። ኤፓክ የአሜሪካን ኢትዮጵያንስ ፐብሊክ አፌርስ ኮሚቲ ወይም የኢትዮጵያ አሜሪካውያን የሕዝብ ጉዳዮች ኮሚቲ ነው ተብሎ ነው የሚጠራው። እንግዲህ የተቋቋመውና ዋናው ዓላማው የኢትዮጵያን አሜሪካንን የአሜሪካን ሀገር ውስጥ የሚኖሩትን ኢትዮጵያን አሜሪካን ፍላጎት ከማስጠበቅ አንጻር ይጀምርና ከዛም ኢትዮጵያን እንደ ሀገር የኢትዮጵያን ፍላጎት በአሜሪካን መንግስት እና አካባቢ በሚደረጉ ተግባራች ላይ የኢትዮጵያን ጥቅም ማስከበር የሚቻልበት መንገድ ላይ አተኩሮ መስራት ነው። እንግዲህ በዚህ ይሄንን በሚያደርግበት ጊዜ የኢትዮጵያና አሜሪካን መካከል ያለውን ከ100 ዓመት በላይ የቆየ የግንኙነት በማጠናከር የሁለቱም ሀገር ግንኙነቶች የማናቸውንም ጥቅም ሳይነካ ምን መሆን መሄድ የሚችልበትን መንገድ ላይ አተኩሮ የሚሰራ ኦርጋናይዜሽን ሲሆን እንግዲህ ከዚህ አንጻር ባለፉት 4 ዓመታት ብዙ ህግ አውጪዎችና ህግ አውጪዎችን ከማስመረጥ አንጻር ብዙ ስራ ተሰርቷል። ለኢትዮጵያ ደጋፊ የሚሆኑ ኮንግሬሽናል ሊደርስ እንዲመረጡ ካምፔን አድርጓል፣ አስመርጠዋልም። ከዛም አልፎ ኢትዮጵያን የሚመለከቱ አዋጆች በሚወጡበት ሰዓት ጥሮቹ እንዳይጸድቁ ደህናውን ደግሞ እንዲጸድቁ የመግፋትም ስራ ሲሰራ ቆይቷል እና በአጠቃላይ ድርጅቱ ከህዝብ ከኮንግሬሽናል አባላት ጋር ከሚያደርገው ውይይት ባሻገር የስቴት ዲፓርትመንት ጋር ጠበቅ ያለ ብዙ ሬጉላር ማለት የሚቻል ውይይት ያደርጋል እና በዛም የውጭ ጉዳይን በሚመለከት የኢትዮጵያን ፍላጎት የኢትዮጵያን አሜሪካኖችን ፍላጎት ማራመድ የሚቻልበት መንገድ ላይ አተኩሮ የሚሰራ ድርጅት ነው ማለት ነው ባጭሩ። እሺ፣ አመሰግናለሁ። ኢየሩስ ደግሞ ወደ አንቺ ልለፍና በወጣቶች በኩል እንግዲህ ብዙ ጊዜ በሀገራዊ ጉዳዮች ላይ አይሳተፉም እንደዚህ የሚል ክስ ነበር። ኤፓክ ላይ ደግሞ ወጣቶችን እያየን ነው እና በወጣቶች በኩል ያለው እንቅስቃሴ ምን ይመስላል የሚለውን እስኪ ትንሽ በይበት። አይ ቲንክ ብዙ ወጣቶች አሉ ከጀርባ ሆነው የሚሰሩ። አይ ቲንክ ተጨማሪ ኢንጌጅመንት ኦፍ ኮርስ ሁሌም ያስፈልጋል። ግን አይ ቲንክ የተወሰኑ ደግሞ ወጣቶች አሉ ከጀርባ ሆነው ብዙ ነገር ሰፖርት የሚያደርጉ የሚሰሩ። እሺ፣ አመሰግናለሁ። አቶ መስፍን ወደ አንተ ልለፍና ወደ ሰኞው የኮንግረስ ብሪፊንግ እንለፍና አላማው ምን ነበረ፣ ዝግጅቱስ ምን ይመስል ነበር የሚለውን ደግሞ ትንሽ በልበት። እሺ፣ ሰኞ ዕለት እንግዲህ አንቺም እንዳነሳሽው የአሜሪካን ዩናይትድ ስቴትስ ኮንግረስ ውስጥ ኢትዮጵያን በሚመለከት የኮንግሬሽናል ብሪፊንግ ተሰጥቷል። ይህን ብሪፊንግ የኤፓክ
አመራር ውስጥ ያለነው ሰዎች ነን ተገኝተን ይሄንን ያቀረብነው እና የዚህ ብሪፊንግ ዋናው ዓላማው አንደኛ በአሁኑ ጊዜ በኢትዮጵያ ውስጥ እየሆነ ያለውን ሁኔታ በቅርብ ማስረዳትና ማሳወቅ የሚቻልበትን ሁኔታ አዘጋጅተን ዝርዝር ሁኔታውን ለማስረዳት ተፈልጎ ነው። እንግዲህ የብሪፊንጉ ምክንያቱ በኤፓክ ባለፈው ከአንድ ዓመት በላይ ሪዞሉሽን የኢትዮጵያን በሚመለከት ሪዞሉሽን የሃውስ ሪዞሉሽን ለማሳለፍ ሙከራ ሲሰራ ነበረ እና ይሄ ሪዞሉሽን ተሳክቶ በኮንግረስማን በዲ ካርተር ስፖንሰር አድርገውት ሪዞሉሽኑ ዩናይትድ ስቴትስ ኮንግረስ ፍሎር ላይ ቀርቧል እና እንግዲህ ይሄ ሪዞሉሽን ፍሎር ላይ ሲቀርብ የኮንግሬሽናል ስታፎች ይህንን ሪዞሉሽን ለመደገፍና ለማሳለፍ የ495 የኮንግሬሽናል ሬፕሬዘንታቲቮች አሉ። እነሱ እዛ ውስጥ ያሉት ሰዎች ናቸው ድምፅ የሚሰጡት እና ያንን እዛ ውስጥ ያለውን ህዝብ ላቢ ማድረግና ማስረዳት ያስፈልጋል እና ይሄኛው አንዱ ነው ፈጠን ያለው መንገድ አንዱ ኢፌክቲቭ የምንለው መንገድ ሰብስቦ የኮንግሬሽናል ህግ የሚያረቁትን የቢሮ ውስጥ ያሉትን ስታፈርስ ሰብስቦ ማስረዳት ነው እና ይሄ ነበር ዓላማው። እንዳልነውም በርከት ያሉ የጠራናቸው አባላት መጥተዋል፣ ተገኝተዋል እዛ ላይ እና ዋናው ዓላማው እነሱን ማስረዳት ነበረ። እንግዲህ ከዚህ በኋላ በዝርዝር ለምንድነው ሪዞሉሽኑን እንዲቀርብ የተደረገው ኢትዮጵያ ውስጥ ያለው ሁኔታ የአርምድ ኮንፍሊክት ወይም የጦርነትን አስመልክቶ ያለው ሁኔታ እንዴት ይመስላል፣ ከዛ ደግሞ ባሻገር ከዛ ተያይዞ ያለው የሂውማኒታሪያን ወይም ህዝብ ላይ እየደረሰ ያለው ሰቆቃ ምን ይመስላል፣ ከዛ ቀጥሎ ደግሞ ሃይማኖትን አስመልክቶ በተለይም በኢትዮጵያ ኦርቶዶክስ ቸርች እና በኦርቶዶክስ ክርስቲያኖች ላይ እየደረሰ ያለው በደልና ግድያ ወይም ማሰር፣ መታሰር፣ በአጠቃላይ ሰቆቃው ምን ይመስላል እና ይሄንን አሳይተን ይሄ ከጠቅላላ ከአሜሪካን ስትራቴጂክ ኢንትረስት ጋር ደግሞ እንዴት አድርጎ እንደሚገናኝ ከዚህ ጋር ተያይዞ በነፃ ፕሬስ ላይ ህግን መተግበር ካለመቻል አንጻር የነፃ የፖለቲካ መድረክ ካለመኖር አንጻር እና ከዛ ተያይዞ ደግሞ የታሰሩ ስንት ያለምንም ፍትህ ታስረው የሚጎሳቀሉ ብዙ ሰዎች ባሉበት በተለይም ደግሞ ዘር ተኮር የሆነ የአማራ ምሁራን ላይ ያተኮረ ዘመቻ እየተካሄደ ያለበት ሁኔታ እና ከዚህ ይህንንም አንተርሶ የውሸት ምርጫ የማካሄድና ዓለምን የማሳሳቱ ሂደት እየቀጠለ የሚመጣበት ሁኔታ እየተፈጠረ እንደሆነ ኢትዮጵያ ውስጥ እና ይህን ሁሉ በማገናዘብ የኤችአር ሃውስ ሪዞሉሽን 937 የሚባለውን ቢያልፍ ቢያንስ አንድ ትርጉም አለው የሚባል ስራ የአሜሪካን ኮንግረስ ይሰራል ማለት ነው እና ይኸውም የሀገራቸውን የራሳቸውንም የሆርን ኦፍ አፍሪካ ጥቅም ከማስጠበቅ አንጻር የተሳካ ስራ ለመስራት ይችላሉ የሚል ገለጻ ነበር። እንግዲህ በአጠቃላይ ተባብረን በተለያየ ሁኔታ ያቀረብ ነው። እሺ የእርስ ወደ አንቺ ልሂድና በአንቺ በኩል የምትጨምሪው ከተደረጉት ፕሮግራሞች ውስጥ ሳልለው ባላልፈው የምትይው ካለ ወደ አንቺ። አይ ቲንክ መስፍን በደንብ አድርጎ አብራርቶታል። የሃውስ ሬዞሉሽን 937 ዋናው እንትን ምንድነው አሁን መንግስት እያደረገ ያለውን ግሮስ ሂውመን ቫዮሌሽን ሪሊጅን ላይ እያደረገ ያለውን ተጽዕኖ እንዲሁም ደግሞ በያው ኮንቲኒዩስ የሆነ ኢንስቴቢሊቲ
በሀገሪቷ ውስጥ እንዲፈጠር ያደረገው እንግዲህ ላለፉት ከ5 ዓመት በላይ ነው ጦርነት ውስጥ ነን እና ያንን በማውገዝ ስቴቢሊቲ እንዲፈጠር ሀገሪቷ ውስጥ ያለው ደግሞ አሁን ራሱን በመቻል ወይም በረሃብ ኢንተርናሊ ዲስፕሌስድ የሆኑ ሰዎች ብዙ እንግልት አለና ኢትዮጵያ ውስጥ ያንን እንዲቃወሙ ነው ይሄንን ሬዞሉሽን በመጠቀምና ያው ያለውን ከረንት አፌርስ አሁን ዓለም ላይ ብዙ ነገር እየሆነ ነውና ሞር ኢትዮጵያ ላይ ምን እየሆነ ነው ያለው እናንተ እንዴት አድርጋችሁ ከኛ ጋር መተባበር ትችላላችሁ አካውንታቢሊቲን ለማምጣት በሚለው ዙሪያ ነውና of course I think ብዙ አስፔክት አለ በዛ ውስጥና ያንን ሁሉ እንዳይሽው እዛ መድረክ ላይ የነበር ነው በቶፒክ ተከፋፍለን ነው ያንን ለማስረዳት የሞከርነውና ጥሩ እንደሰማሁት ከሆነ ያለቀሱ የነበሩ ኮንግሬሽናል ስታፈሮች ራሱ ነበሩ ታሪኩን የተለያዩ ቪዲዮዎችን ቲንክስ እናሳይና I think ጥሩ የሆነ ማስረጃ ሰጥተናቸዋል ብለን እናስባለን እንግዲህ ውጤቱን ደግሞ እንጠብቃለን እንግዲህ አሁን የሩስ እንዳለችው ተከፋፍላችሁ ያስረዳችሁት የተለያዩ ጉዳዮች አሉ የሰብአዊ መብት ጥሰቶች በመግቢያም ላይ የጠቀስኩት የአርሲውን ጉዳይ በተመለከተም እንደዚሁ ሀዘንተኞችን በቪዲዮ ያሳያችሁበት እንደዚሁም ስለ ጉዳዩ የገለጻችሁበት አለና ከዚህ ጋር ተያይዞ ማንሳት የምፈልገው አንድ ጥያቄ በተደጋጋሚ በተለይ አርሲ ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ምን እየደረሰባቸው እንደሆነ ይታወቃልና ከዛ ጋር ተያይዞ እንደዚህ አይነት መግለጫዎች መስጠት ከመግለጫዎችም አልፎ ደግሞ እንደዚህ አይነት ቦታዎች ላይ ደግሞ ማስረዳት ትልቅ ስራ ነው ብዬ አስባለሁኝ በእርግጥ ይሄንን እንደ አንድ ነገር ነው ያነሳችሁት እንጂ ሁሉም ነገር ነው እያልኩኝ አይደለም ምናልባት ለአድማጮቻችን ማንነት ተኮር ጥቃቶች ጋር በተያያዘ እንግዲህ በአንድ በኩል ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ጋር በተያያዘ በሌላ በኩል ይህንን ፕሮግራም ለመቅረጽ ከያዝን በኋላ ራሱ ኢማም ሼህ ሀጂ መሐመድ ዘይኑ ጎንደር ላይ ተገድለዋልና ምናልባት ገና ስለሆነ ቀኑ ዝርዝር ጉዳዩን በተመለከተ የግድያውን ስለዚህኛው ምንም ማለት ባይቻል እንኳን ግን ጎንደር ጎጃም ላይ በተለይ ሙስሊሞች ሲገደሉ በተደጋጋሚ ነውና አርሲ ላይም የሆነ ወቅት የፕሮቴስታንት አማኞች የተገደሉበት አለ እንዳልኩት በተደጋጋሚ በሚገርም ቁጥር የዚህ አንድ ወሩን ራሱ ብናይ ኦርቶዶክስ ተዋሕዶ አማኞች ላይ አርሲ ላይ በተለይ የተደረገው ግድያ በጣም ብዙ ነውና የተለየ ትኩረት ምንም ጥያቄ የለውም ያስፈልገዋል የኔ ሐሳብ ግን ምናልባት መንግስት የሚፈጽማቸው ተብለው ሲቀርቡ ሁሉም አይነት ግድያዎች ኢትዮጵያ ውስጥ ማንነት ተኮር ግድያዎችም በመንግስት የሚፈጸሙ ተብለው የሚቀርቡ አይነቶች አይደሉምና ምናልባት ሌሎች ታጣቂዎች የሚያደርሷቸውንም ግድያዎች ጥላቻ ውስጣቸው ያሉ ወጣቶችም የተለያዩ ማንነቶች ላይ የሚያደርሷቸውን እንዳልኩት ቢለያይም ደረጃው አይነቱ ቢለያይም መጠኑ ቢለያይም ዘርፈ ብዙ ናቸውና ማንነት ተኮር ግድያዎቹ ከሃይማኖትም ከዘውግም አንፃር እነሱን በተመለከተ አንድ ቦታ ላይ ካተኮርን ትክክለኛ መፍትሄ እናገኛለን ወይ ምንድነው የምታስቡት የሚለው እሱን ትንሽ ብትልበት ደስ ይለኛል እንግዲህ ምንድነው ምን ይላሉ ይሄ እንትኑ ኃላፊነቱ አንድ ቦታ ላይ ይቆማል የሚባል ነገር አለ ደባግስኮ እና በኢትዮጵያ ውስጥ እንደዚህ አይነት ሁኔታ ቀደም ባለው ለ2000 ዓመት ታሪክ ውስጥ ኢትዮጵያ ውስጥ እንደዚህ አብሮ ተባብሮ የኖረ ሶሳይቲ ነው ሁላችንም እንደምናውቀው ያደግንበትም ሶሳይቲ ነው እስላምና ክርስቲያን የዚህ ክርስቲያንና የዚህ ዘር ክርስቲያን ይሄን አይነት ዲኖሚኔሽን ተብሎ ሰው ኃይለ ቃል እንኳን ተነጋግሮ እኔ የሚያውቅ አይመስለኝም እኔ ሳቅ እኔ ወሎ የሚባለው ነገር ለትንሽ ጊዜም ቢሆን አውቀዋለሁ እዛ ያለው የእስላምና የክርስቲያን አናኗርን ሁኔታ ያየ ሰው ዓለም ላይ በሃይማኖት ሰው ለምን ይጣላል ብሎ ነው የሚጠይቀውና ኢትዮጵያ በጣም ሰላማዊ የተከባብሮ የመኖር ባህል ያለበት ሀገር ነው እንደምናውቀው ጥምቀት ሲሆን ቤተክርስቲያንና መንገዱን
ምንጣፍ መንገድ እየጠረጉ ምንጣፍ እያነጠፉ ታቦት የሚሸኙት ብዙ እስላሞች አሉ በየቦታው እና ኢትዮጵያ ውስጥ እስላምና ክርስቲያን እርስ በርሱ ተነስቶ ተጋደለ ቢባል ዛሬ የመጣ ዛሬ ሊፈጠር የፈለገ ነገር ካልሆነ በስተቀር ኢትዮጵያውያን ዲኤንኤ ውስጥ እንደዚህ አይነት ነገር የለም ብለን ነው እኛ የምናምነው። እኔ ፐርሰናሊ ይሄን እንደዚህ ነው የማምነው። እንግዲህ ስለዚህ አንድ ሀገር ላይ በድንገት እንደው ምንም ያለምንም ምክንያት ምንድነው የተፈጠረው? ለምንድን ነው ሰው እርስ በርሱ እንደዚህ መባላት የጀመረው? ለምንድን ነው ሃይማኖት ከሃይማኖት ለምንድን ነው እንደዚህ አይነት እልቂቶች ሲፈጠሩ ምንም አይነት በመንግስት በኩል የሚወሰዱ እንግዲህ ያየናቸው ትርጉም ያላቸው የሚባሉ ምንም አይነት ነገሮች የሉም። ወይ ማሰባ ወይ በስነ ስርዓት ከማወገዝ አልፎ መመርመር ሲቀጣ የታየ ሰው ሲያዝ የተያዘ ሰው የለም እና ጥፋቱ ራሱ በመንግስት በሚደገፉ ክፍሎች ይሁን ወይ መንግስት ወይም እንደዚሁ ከህግ ውጪ ራሳቸውን ከህግ ውጪ አድርገው ከሚንቀሳቀሱ ወገኖች ይሁን በዛም ሆነ በዚህ ዞሮ ይሄንን ጥፋት የመቆጣጠሩ ኃላፊነት ከሀገር እናስተዳድራለን ከሚሉት በስቴትም ሆነ በፌደራል ደረጃ ሀገር እናስተዳድራለን ከሚሉት ሰዎች ኃላፊነት የሚወጣ አይደለም እና እንዳልሽው ነው ምንድነው መንስኤው ምንድነው ብሎ ያንን በመመርመር እርምጃ የሚወሰድበት ሁኔታ ቢታይ ኖሮ ክላሪቲ ይኖራል፣ ለነገሩ ጥራት ይኖረዋል። ሁሉም በየፊናው እየሄደ እንደዚህ በየድርጅቱ አቤቱታ ማሰማት የሚያስፈልግበት ሁኔታ ላይኖር ይችል ነበር። አሁን ግን ምንም እንደሱ አይነት ነገር ስለማይታይ ተጠያቂውም አጥፊውን የሚጠይቅም ሰው ስለሌለ የኢትዮጵያ ኦርቶዶክስ ቸርች ሲኖድም ቢሆን መንግስትን የሆነ በጣም የተዳከመ አይነት መግለጫ ቢሆን የሚያወጡት ግን እዛው መግለጫው የሚለው ላይ ኃላፊነቱ የመንግስት ነው። ይሄን ነገር አጣርታችሁ ጥፋተኛውን ፈልጋችሁ አንድ ነገር አድርጉ ነው እና ማንም ጥፋቱን ፈጸመው ማንም በኃላፊነት አመራር ላይ ያሉ ሰዎች በኃላፊነት ከመጠየቅ የሚቀይረው ነገር የለም ለማለት ነው። አዎ መጠየቅ ከመጠየቅማ የሚያድነው ነገር የለም። እሱን መጀመሪያ ስልጣን ላይ መንግስት የሚወጣው የህዝብን ደህንነት ለማስጠበቅ ነው። ጥያቄ የለውም። ምናልባት ገዳዮቹን ልክ የመንግስት የሚመስል አይነት ነገር ከሆነ ግን ሳናገኘው እንቀራለን። መንግስት ቢለወጥም ለውጥ አይመጣም እና ለዛ ነው እንደዚህ አይነት ነገሮችን የምጠይቀው። ኢየሩስ ወደ አንቺ ልሄድ፣ መጨመር የምትፈልጊው ካለ ምናልባት እዚህ ላይ። ኦኬ ኖ አይ ቲንክ መስፍን ቆንጆ አድርጎ ኮንክሉድ አድርጎታል። ግን አይ ቲንክ ማን ነው ይህንን ወንጀል እየፈጸመ ያለው የሚለው ላይ ኦፍ ኮርስ እኛ የምንኖረውም በውጭ ነው እና ያንን ዲተርሚን ማድረግ አንችልም። ግን መስፍን እንደገለጸው ሂስቶሪካል ኮንቴክስት አለ፣ ከዛ ደግሞ ትሬንድ አለ አይደል? ሁልጊዜ የሆነን ነገር እንዲህ ሊሆን ይችላል ብለሽ ፕሮጀክት የምታደርጊው ያ ነገር እየተደጋገመ በሚመጣ ቁጥር ነው እና አሁን ደግሞ አንቺ እንዳልሽው ቅድም መንግስት ፋንዳሜንታል የሆነ ሬስፖንሲቢሊቲ ያለው ህዝብን ለፕሮቴክት ለማድረግ የሃይማኖትን እኩልነት እና ከዛ ባሻገር ደግሞ ሪስፔክት እንዲኖር የማድረግ ዋናውን ኃላፊነት መውሰድ ያለበት መንግስት ነው እና አይ ቲንክ ሬዞሉሽኑም ኮል አውት ያደርጋል ኦርቶዶክስ ክርስቲያን ላይ ሀፕን እያደረገ ያለውን ነገር አይ ቲንክ ላለፉት ኦልሞስት ኦቨር 5 years ማለት ነው እና ኮንቲኒዩስሊ ነው ይሄ ቦታ ሊቀያየር ይችላል። ዛሬ አርሲ ላይ ከሚቀጥለው ደግሞ ሌላ ቦታ ላይ ምናምን ሊሆን ይችላል። ግን ኮንቲኒዩስ የሆነ ትሬንድ ነው ያለው እና መንግስት ደግሞ ያንን ያለ መቆጣጠር ፌለር እንዳለበት ኤቪደንት የሆነ ነገር ነው እና አይ ቲንክ ማንም ፈጸመው ማንም we know historically ይሄ ነገር እንዳልነበረ ሰው አዲስ የመጣ ነገር ነው። ስለዚህ there is someone ከጀርባ ሆኖ ይሄንን ኢንስቲጌት እያደረገ ያለው። ከዛ ባሻገር ደግሞ
I think more recently especially ይሄ መንግስት ወደ ስልጣን ከመጣ በኋላ meddling አይተናል አይደል መንግስት በሃይማኖት ውስጥ ገብቶ ይሄን መሾም መሻር መጠበቅ አለመጠበቅ ያ ደግሞ freedom of religionን ያቃውሳል ማለት ነውና really የመንግስት clearly display እንዳደረገ evident የሆነ ነገር አለ ምክንያቱም either ገብተው መሃል ላይ መሾም መሻርን የተለያየ ነገሮችን ያረጋሉ እንዳልሽው ኦርቶዶክስ ቤተክርስቲያን ብቻ ሳይሆን በፕሮቴስታንቱም ስትሄጂ በእስልምናውም ስትሄጂ የመንግስት ኢንቮልቭመንት እንዳለበት ብዙ ተከታዮች የዛምናቶች ሼርም አድርገዋል እንዲሁም ደግሞ በጋድ የሚታይ ነገር ነውና ሆነም ግን at the end of the day ያንን ነገር ፕሮቴክት የማድረግ ኃላፊነት መንግስት ላይ ነው የሚወድቀው እና ያንን ነው I think መጨመር የምፈልገው እሺ አመሰግናለሁ ተመስፍን ደግሞ ወዳንተ ለለፍና እንግዲህ አይነቱና መጠኑ በተለይ ባለፉት ጥቂት አመታት ማንነት ተኮር ግድያዎችም ይሁን ሌሎች በሰፊው የሆነበት ያው ለዛ እንግዲህ እሱ ላይ አሁን ትንተና ስለማንሰጥ ነው እንጂ የተለያዩ ምክንያቶች አሉ እያየን ያለነው በርግጥ አይነቱ መጠኑ ካልሆነ ኢትዮጵያ ውስጥ አልነበረም እንለው አልነበረም ማንነት ተኮር ጥቃትም ቢሆን ሃይማኖትንም ቢሆን ማለት ነው ግን በእንደዚህ አይነት መጠን በየጊዜው በአንድ ወር ውስጥ ቀደም ለምሳሌ እንደተጠቀሰው የአርሲው እንዲህ አይነት ግን በየጊዜው የሚሰማ አይነት ደረጃ አልነበረም ደረጃው በጣም ጨምሯል አይነቱ በጣም ጨምሯል ስለዚህ ስራችንም አብሮ መጨመር አለበት ይሄ ነገር እንዲቆም የሚለው ርብርብ በተለይ ደግሞ በውጭ ያለ ከዚህ ጉዳት ውጪ የሆነ ሰው ለወገኑ ድምጽ መሆን እንዲህ አይነት ነገሮች እንዲቆሙ መታገል በጣም ሊበረታታ የሚገባው ነገር ነውና ከዛ ጋራ ተያይዞ ያደረጋችሁት ያላችሁት የተለያዩ እንቅስቃሴዎች አሉ ያው ከሰብአዊ መብቶች ጋር የተያያዘ ነውና ይሄንን የኤችአር 937 ጉዳይ ትንሽ እንሂድበትና ምን አይነት ውጤትስ ሊያስገኝ ይችላል እንደው ቢጸድቅ የሚል ሐሳብ ይዛችሁ ነው የሚለውንም እንነጋገርበት እስኪ እሺ እንግዲህ ያው ኢትዮጵያ ውስጥ የኢትዮጵያ ችግር እንዳልሽው የተቆላለፈ ነው በአሁኑ ጊዜ የምናየው አስፈላጊ ያልሆነ በጣም አስፈላጊ ያልሆነ ህዝብ ላይ የሚደርስ ብዙ በደል አለ የመስተካከል የሚችል እና መታረም የሚችል በእኔ አስተያየት በጣም ኮምፕሊኬትድ መሆን የማይገባው ሁኔታ ኮምፕሊኬት እንዲሆን እየተደረገ ነው እና እሱን ለጊዜው እንግዲህ እሱ የራሱን መፍትሄ እየፈለገ ህዝቡም ያው መኖር ስላለበት ተሰባስቦ ያን ሶሉሽን መፈለግ እንግዲህ የኢትዮጵያ ህዝብ ኃላፊነት ይሆናል ግን እኛ ይሄንን ሪዞሉሽን ስናቀርበው ለሃውስ ለምርጫ ለቮት እንዲቀርብ ሲደረግ ይሄ በዚህ ሪዞሉሽን እንግዲህ ቀደም እንዳልኩት እነዛን በአጠቃላይ ያሉትን ሁኔታዎች በሙሉ ያገናዝብና ከዛ በኋላ ምንድነው የሚለው ይሄ ሃውስ ሪዞሉሽን በሚከተሉትን ነገሮች ያደርጋል ይላል አንደኛ በኢትዮጵያ ውስጥ ያለውን ምንም አይነት ሰላምና ስቴቢሊቲ ወይ እና ህግ ሩል ኦፍ ሎ እንዳይኖር የተፈጠረውን ሁኔታ መስተካከል አለበትና ለዚህ ሁኔታ ኮንትሪቢዩት የሚያደርጉትን ፋክተርስ በሙሉ መንግስት ያለውንም ኃላፊነት አወዛግቦ ይሄ ያለ መከበሩን እናወግዛለን ይላል ከዛ ደግሞ ይሄ ሁኔታ ቀጥሎም የዲፕሎማቲክ እና የኢኮኖሚክ እና የዲፕሎማቲክ እና ፋይናንሻል የሆኑ ትራንዛክሽኖች ላይ እነዚህን ሁኔታዎች ግንዛቤን ማድረግ እንደሚገባው ያሳስባል እና ከዛ ደግሞ ለሚደርሱት ሁሉ በደሎች ኢትዮጵያ ውስጥ እየደረሱ ላሉ በደሎች በህዝቡ ላይ እየደረሱ ላሉ በደሎች በሙሉ ኢንዲፔንደንት ኢንቨስቲጌሽን መኖር ይገባዋል የሚል እንትንም አለው እና ይሄ ከሆነ በኋላ እንግዲህ
ይህን የምናደርገው ይላል ሪዞሉሽኑ በሪጅኑ በዛ ሪጅን በኢትዮጵያ ውስጥ ያለው ሁኔታ በዛ ሪጅን በሆርን ኦፍ አፍሪካ ላይ የሚያመጣው ኢምፓክት የአሜሪካንን ስትራቴጂክ ኢንትረስት በቀጥታ ስለሚነካ ነው እና የእኛን ፍላጎታችንን በቀጥታ ይነካል። የሂውማን ራይትስ ቫዮሌሽኑም አሁን ባለበት ሁኔታ ሲቀጥል ሪጅኑ ዲስቴብላይዝድ ይሆናል እና የሚናጋበት ሁኔታ ይፈጠራል እና ያ መናጋት አሁን እንደምናየው በዓለም ላይ እንደምታዩት ኢንተረስታችን ተነካ በሚባልበት ቦታ ሁሉ የአሜሪካን ጦር መሄድ ጀምሯል እና ይሄ እንዲሆን በዓለም ላይ በሙሉ ጦራችን መስደት ስለማንፈልግ ይሄ ነገር የመናጋት ደረጃ ላይ ሳይደርስ መስተካከል አለበት የሚል ነገር አላቸው። እንግዲህ ከዛ ስፔሲፊክ ምንድነው ዳይሬክቲቭ ወይም ምንድነው የሚያዘው ብለን ስናይ አንደኛው ከሚያዘው ነገር አንዱ ግሎባል ማግነስቲክ ሳንክሽንስ የሚል ነገር አለ። ይኸውም እንግዲህ በማግነስቲ የሚባል ይሄ ሳንክሽን በኢትዮጵያን ኦፊሻልስ ላይ ጥፋተኛ ናቸው ተብለው የሚገኙ አይደንቲፋይ የሚደረጉ ባለስልጣኖች ላይ አክሽን መወሰድ እንዳለበት ነው የሚለው። ይሄ እንግዲህ ግለሰብ ሰው በሰው አንድ ባለስልጣን ኢንዲቪጁዋሊ ማለት ነው እና እንደዚሁም ነን ሂውማኒታሪያን የሆኑ እንትኖችን ፋይናንሻል ሳፖርትን ሪቫይዝ ማድረግ እንደገና በድጋሚ ማየት እንደሚያስፈልግ ይላል። ከዛም የዩናይትድ ስቴትስ ኮንግረስ በኢትዮጵያ ውስጥ የሂውማን ራይት ቫዮሌሽን ተፈጽሞ እንደውም ኢቨን ጄኖሳይድም ይላል አትሮሲቲ እና ጄኖሳይድ ተፈጽሞ እንደሆነ ይሄንን የሚያጠና ኮሚቴ አቋቁሞ ያ ጥናት ተጠንቶ እንዲቀርብ ያዛል እና ከዛም ደግሞ ከኢንተርናሽናል ኦርጋናይዜሽኖች ከዓለም አቀፍ ድርጅቶች ጋር በመሆን የኃላፊነት የዚህን ህጉ ላይ የተጻፉትን ነገሮች በኃላፊነት ማስፈጸም የሚቻልበት መንገድ በደንብ ኮኦርዲኔትድ በሆነ ሁኔታ መደረግ እንደሚገባው ያትታል እዛ ላይ እና እነዚህ ነገሮችን ያጠቃለለ ነው እና እንግዲህ ይሄ እንግዲህ እንደው በቀላሉ ሲምፕሊፋይ እናድርገው ካል ለምሳሌ ያክል አሁን የተለመደ ነው ኢትዮጵያ ውስጥ ያለውን አገር ውስጥ ያለውን ሪሶርስ በስልጣን ላይ ያለን ጉልበት አለን የሚሉ ሰዎች ዘርፎ ከኢትዮጵያ ወጥቶ በምዕራባዊ ዓለም መኖር ማሸሽ፣ ገንዘብ ሀብት ማሸሽ፣ ኢትዮጵያን ማራቆት፣ ሀገሩን አዳክሞ የራስን ጥቅም ማስጠበቅ የባለስልጣን ባለፈው እንግዲህ እንዳለፈው ከ30 ዓመት ጀምሮ የነበሩ ባለስልጣኖች ከደርግ በኋላ የነበሩት ይህን ሲያደርጉ አይተናል እና ያ ሁኔታ አሁን በዚህ ማግነስቲ አክት በሚያዘው መሰረት እነዛ ግለሰቦች ያን ማድረግ አይችሉም። አንደኛውና እንደው ቀጥታ በፊት ለፊት ሰው ኢምፓክት ያለው አቅሙ የእንትኑ ይሄ ነው እና እነዚህ የመሳሰሉ ነገሮች አሉት። ለዚህም ነው እንግዲህ ይሄንን በተቻለ መጠን እንደምንም ተረባርበን እናሳልፋለን ብለን እየሞከርን ያለ ነው። እሺ፣ አመሰግናለሁ። ኢየሩስ በአንቺም በኩል በተጨማሪበት በተለይም ደግሞ እንግዲህ አሁን በአቶ መስፍን እንደተጠቀሰው ተጠያቂ የሆኑ ግለሰቦች ለሕግ የሚቀርቡበት ኢንዲፔንደንት የሆነ ኢንቨስቲጌሽን ተደርጎ ሁኔታ ቢኖር ትልቅ ነገር ነው። መቼም በታሪካችን እንደዚህ አይሆንም አይደለ? ደጋግመንም መልሰን ጥፋት ውስጥ የምንሆነው እንዲህ አይነት ነገሮች ስለሌሉ ይመስለኛል። እና ግን የመሆን እድሉ እነሱስ ቅድም አቶ መስፍንም ሲል እንደነበረው የዓለም ሁኔታ ያሉበት የራሳቸው ነገር አለ። እንደገና እየተቀየሩ ያሉ ነገር ወደ ራሳችን እናተኩር የሚል ነገር አለ።
በእንዲህ አይነት ሁኔታ እንዲህ አይነቱ ነገር ይሆናል ወይስ ሀቀኛስ ሆኖ ይሄንን ሊያደርግ የሚችልስ ዓለም አላት ወይ አካል የሚለውም አሁን ጥያቄ እየሆነ ነውና ስለሱ እስኪ ትንሽ I think መሆን የሚችለው በእኛ ፓርቲሲፔሽን ነው። I think ከባዱ ስራ የተሰራ ይመስለኛል። ከባዱ ስራ ይሄን ሬዞሉሽን ወደዚህ ወደ ሀውሱ ማሳለፍ ነበርና አሁን ኤኒቲንግ አክሽነብል የሆነ ነገር እንዲወሰድ ወይም ይሄ ሬዞሉሽን እንዲጸድቅ አድቮኬሲ ያስፈልገዋል አይደል? ላይክ ሶ እኛ ማክሰኞ ያደረግነው ፓርት ኦፍ ዛት ነው አይደለ? ሄደን እዛ ያሉትን ስታፈሮች የመጡትን ሰዎች ለምንድን ነው ይሄ ሬዞሉሽን ለምን ይጠቅማል፣ በምን ምክንያትስ ነው ወደዚህ የተመራው የሚለውን ነገር ኤቪደንስ ተጠቅመን ፕሬዘንቴሽኖችን አዘጋጅተን ተስቲሞኒዎችን አንድ ላይ አቀነባብረን ያንን አስረድተናል። እና አሜሪካ ይሄ የፖለቲካል አሬና አቀማመጡ ቼክን ባላንስ ያለው ነው አይደል? ኢቨን አሁን አይ ኖ ትራምፕ ብዙ ነገር ያደርጋል፣ ግን በዛው ልክ ደግሞ ሬዚስተንስ ይገጥመዋል አይደል? ይከሱታል። የሆነ ነገር ዛሬ ያቀድባል፣ ነገ ፍርድ ቤት ነው። እንደገና ብዙ ነገሮች ሲሻሩ ደግሞ እናያለን በዛውም ልክ እና ይሄ ፍሪደም የሚለው ኮንሰፕት ሞር ይሰራል እዛ፣ ግን ሰፖርት ያስፈልገዋል፣ አድቮኬሲ ያስፈልገዋል፣ ምንም አይነት ነገር እና ሶ ሪሊ እኛ በምንችለው አቅም ላቢ ያደረግን ነው። ግን ኢትዮጵያ ማነው አሜሪካ ውስጥ ደግሞ በጣም ትልቅ የሆነ የዳያስፖራ መጠን አለ እና አሁን ያ ኮሚኒቲ ኢትዮጵያ ኮሚኒቲ ይሄንን ሬዞሉሽን ሰፖርት በማድረግ ማለት ኮንግረስ መንበራቸውን ፖለቲካል ሪፕሬዘንታቲቮቻቸውን በያሉበት ቦታ በመደወል ሊሆን ይችላል። አንድ ቅድም እያሳየሹ ነበር ስክሪኑ ላይ ያለው ሪሶርስ አዘጋጅተናል ዌብሳይታችን ላይ ኤፓክ ላይ ሲገቡ ሬዞሉሽኑ እዛ ሊንክድ ሆኗል። ሶ ገብተው በዲቴል ሬዞሉሽኑ ምንድነው የሚለው ምንድንስ ነው የሚጠይቀው የሚለውን ነገር በደንብ በተጨባጭ ከዛ ላይ ማግኘት ይችላሉ። ከዛ ደግሞ ከስር ኮንታክት ዩር ዩኤስ ሪፕሬዘንታቲቭ የሚለው ኦፕሽን አለ። ሶ ያንን ክሊክ ሲያደርጉት ያ ፋይንድ ማይ ሪፕሬዘንታቲቭ የሚለውን ዚፕ ኮዳቸውን ሲያስገቡ ይሰጧቸዋል እነሱ ስቴት ያሉትን ሪፕሬዘንታቲቮች። እነዛ ሰዎች ጋር በመደወል ኢሜይል በመላክ ሬዞሉሽን ይሄ እንደዚህ የሚባል ወጥቷል፣ የሚጠይቀው ይሄን ነገር ነው፣ እኔ ደግፈዋለሁ፣ እርሶም እንዲደግፉ ትፈልጋለሁ በማለት ላቢ በማድረግ ነው ይሄንን ነገር ሰፖርት አድርገን ማጸደቅ የምንችለው፣ ተጽዕኖ ፈጣሪ እንዲሆን ማድረግ የምንችለው እኛ ራሳችን ነን። እኛ ስል ደግሞ የኢትዮጵያ ኮሚኒቲ በአሜሪካ ውስጥ በየትኛውም ስቴት የሚገኙ ግለሰቦች ለማለት ነው። እና ሪሊ ይሄ ነው እንግዲህ አክሽነብል የሆነ ነገር አይ ቲንክ ብዙ ጊዜ ይጠየቃል። ምን ማድረግ እንችላለን፣ እንዴት አድርገን መደገፍ እንችላለን በሚለው እና አንደኛው ዋነኛው ነገር አሁን ባለንበት ሁኔታ ይሄ ክሊርሊ የሆነ አክሽን መውሰድ የሚችሉበት ነው በየትኛውም ስቴት የሚገኙ ግለሰቦች እና ሪሊ ይሄ ነገር መጽደቅ ይችላሉ የሚለው ጥያቄ will ዲፐንድ የሚያደርገው ደግሞ በእያንዳንዳችን በግለሰቦች ስለ ኢትዮጵያ የሚጨነቁን ነሰሰሊ ኢትዮጵያን ብቻ ሊሆኑ አይችሉም አይደለ? ሌሎችንም መጋበዝ እንችላለን። ይሄንን ነገር ለጓደኛ፣ ለጎረቤት፣ ለአካባቢ ላለ ሰው ሁላ ሼር ማድረግ እንችላለን። እንደዚህ አይነት ሬዞሉሽን እንትን ብለናል፣ የሚጠይቀው ይሄን ነገር ነው፣ ሰፖርት እንድታደርጉ እንፈልጋለን በማለት እና ሪሊ እንደኛ አክሽን መውሰድ ዲተርሚን የሚደረግ ይመስለኛል። እሺ፣ አመሰግናለሁ። በመጨረሻ ሁለታችሁም መጨመር የምትፈልጉት ጉዳይ ካለ ትንሽ ደቂቃ እሰጣችኋለሁ። አቶ መስፍን አክለህም ቀጣይ የኢፓክን አካሄድ በተመለከተ ትንሽ በልበት። እሺ፣ አሁን እዚህ አሁን የተነጋገርነው ላይ ለመጨመር አሁን አንቺ ያነሳሽንም ጥያቄ ይሄን ሬዞሉሽን ለምሳሌ ስቴት ዲፓርትመንት ጋር ተገናኝተን ተነጋግረናል እና ትደግፋላችሁ ወይ ስንላቸው እነሱ ይሄን ሪዞሉሽን እኛ በደንብ እንደግፋለን፣ ምክንያቱም ሁሉም እንትን መደገፍ ይገባዋል አሉ። እንግዲህ እንዴት ነው አሁን ቅድም ያመጣሽው ጥያቄና ይሄ አሁን ጊዜው የተለያየ አሁን የአሜሪካኖችን ፎከስ የተለየ ስለሆነ ያልሽው እውነት ነው። አሁን የአሜሪካኖቹ የውጭ ጉዳይ ፎከስ አንድ ሴኩሪቲ፣ ሁለት ፕሮስፐሪቲ ነው የሚሉት እና የአሜሪካን ሴኩሪቲን ኢንትረስት የሚጠብቅ እና የፕሮስፐሪቲ እና ቢዝነስ ቱ ቢዝነስ መስራት የምንችልበትን ሁኔታ
የሚያሳድግ ሪሌሽንሺፕ ነው የምንፈልገው የሚሉት ነገር አለ። ከዛ ጋር አያይዘው ግን ፌክ ምርጫን ቶለሬት አናረግም የሚሉት ነገር አላቸው። አሁን ታንዛኒያ ውስጥም ያደረጉት አንዳንድ የወሰዱት ውሳኔ ያን በሚመለከት ነው እና ይሄ እንደ ድሮ ሂማን ራይትስን በሚመለከት እንዋደቃለን የሚለው ግሩፕ ውስጥ አይደሉም። በእርግጥ አሁን ያሉ ሰዎች ግን ይሄ ሪዞሉሽኑን ስፖንሰር ያደረጉት የኮንሰርቫቲቭ ማጋ ሪፐብሊካን ናቸው። ማለት አንደኛ የክርስቲያኖች መገደል፣ የሃይማኖት ጦር በኢብራሂሚክ ሪሊጅን ላይ ያለው ጦርነት ያሳሰባቸው መሆኑ እና ከዛ ቀጥሎ ደግሞ ያ ሁኔታ የኢትዮጵያ በአጠቃላይ ሁኔታ ሪጅኑ ላይ ሊያመጣ የሚችለው ኢምፓክት ከአሜሪካን ኢንትረስትን ከመጉዳት አንጻር ከዛ አንጻር ነው ያዩት እና ከዛ አንጻር ሲያዩት ይሄ ሁኔታ እኛን ራሳችንን የሚጠቅመን አይደለም፣ ስለዚህ አንድ ነገር ማድረግ አለብን ወደሚለው ደረጃ ነው እንግዲህ እየተደረሰ ያለው ማለት ነው። እና ዋናውን እንደተባለው እንዳልሽው አመለካከታቸው ለየት ያለ ቢሆንም ከቀደም ካለው አድሚኒስትሬሽን ግን የአሜሪካን ፍላጎት የሚሉት ላይ ሲመጣ ሁሉም አንድ ነው አቋማቸው እና ከዛ አንጻር ነው እና ያንን ከዛ አንጻር ነው እንግዲህ ህዝቡ አሁን ኢየሩስ እንዳለችው በዌብሳይቱ ላይ ፓርቲሲፔት ማድረግ ነው በጣም ይጠቅማል። ሬጅስተር ቢያደርጉ ከጎን ሬጅስትሬሽን አለ። የወርሃዊ መጽሔት ኒውስሌተር አለን የሚሄድ እና በዛ ኒውስሌተር ላይ ምን እየተደረገ እና ምን አይነት ስብሰባዎች ከተለያዩት የአሜሪካን ህግ አውጪ ህግ አስፈጻሚ አካሎች ጋር እንደተደረገ በዛ ወር ምን ኢትዮጵያን በመለከት ምን ሁኔታዎች ንግግር ላይ እንደሆኑና ዲያስፖራው ሊያደርግ የሚችለው ነገር በጣም ፕራክቲካል የሆነ በእጁ የሆነ በቁጥጥር ስር የሆነ የኢትዮጵያን አሜሪካንስ ማድረግ የሚችሉትን ፖዚቲቭሊ በቀና መንገድ ደግሞ ለሀገራቸው ላይ ለውጥ ለማምጣት የሚችሉበት ሁኔታዎችን ሼር እናደርጋለን እና ይሄንን ሁኔታ ስለሚሆንና ይሄም ስራ ስለሚቀጥል እንግዲህ ያው ፓርቲሲፔሽን ያስፈልጋል ነው ኢየሩስ እንዳለችው። በተቻለ መጠን ዌብሳይቱ ላይ ሄዱና ሬጅስተር አድርጉ፣ ድምጽ ስጡ፣ ለደግፉ ሪዞሉሽኑን። ደግሞ ሌላ ማስተያየት ካላችሁ ልክ አይደላችሁም እንደዚህ ይሄ አሜንድ መደረግ የሚገባው ፓርት ነበር እንደዚህ መሆን አለበት ቢባልም እሱ ሁሉ ይረዳል እና የዋናው ባጭሩ የኢትዮጵያን አሜሪካንስ ፓርቲሲፔሽን በጣም በጣም ኢምፖርታንት ነው፣ ጠቃሚ ነው። ሀገራችን ያለችበት ሁኔታ በእውነቱ ለሁላችንም ሊያሳስበን የሚገባ ስለሆነ ማድረግ የምንችለውን ብናረግ ጥሩ ነው። ስለሰጠሽን ጊዜ በጣም እናመሰግናለን ረገት። እሺ እኔም በጣም አመሰግናለሁ። ኢየሩስ መጨመር የምትፈልጊው ካለ? No, I think ጥሩ አድርጎ ሰማራይዝ አድርጎታል አቶ መስፍን። ስለጋበሽን እናመሰግናለን። I think መስፍን ትንሽ መንሽን አድርጎታል። ፓክን ሰፖርት እንድታደርጉ ደግሞ ኢንካሬጅ እናደርጋለን። It's a voluntary group, so we would appreciate any support you can provide. You can donate, as well as become a member. እንደገና ደግሞ ኒውስሌተሩንም ሳይን አፕ በማድረግ ደግሞ ምን እየሰሩ ነው፣ እንዴት ነው ማገዝ የምችለው የሚለውንም ከዛ ላይ ማግኘት ይቻላል። ስለጋበዝሽን እናመሰግናለን። እኔም በጣም አመሰግናለሁ። አድማጭ ተመልካቾቻችን ከኢፓክ አባላት ጋር የነበረኝ ቆይታ ይህንን ይመስል ነበር። በሌላ ፕሮግራም ከሌላ እንግዶችና ርዕሰ ጉዳይ ጋር ቆያችኋለሁ። እስከዚያው ሰላም። ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ፣ ከአድማጮች መድረክ መስታወት፣ የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703 475 6309 ስልካችን፣ ምንጊዜም ሚዲያ @gmail.com የኢሜል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ።